ብዙዎቻችን ሪዝቅን ለማግኘት ስንታትር ብዙ ቦታዎች ላይ ስንረግጥ እንታያለን። አልፈን ሁሉ ሐራምን ስንሰራ መጥፎ ነገራቶች ስንሰራ ይታያል። ወላኪን ደግሞ አንድ ሰው ሪዝቁ እንዲሰፋለት በሰዎች ዘንድ ተወዳጅ እንደሆነ አላህ ሱብሓነሁ ወተዓላ እንዲወደው ህይወቱ እንዳምር ዱንያው አኼራው እንዳምርለትና ዱንያው አኼራው እንዲሰፋለት ህይወቱ እንዲስተካከልለት ከፈለገ በልጅ በቤተሰብ እንደዚሁም ደግሞ በገንዘብ በሁሉም ነገር ሪዝቁ ሰፊ እንደሆነለትና የተሻለ ሰው እንዲሆን የሚያደርገው በምንድን ነው ሲባል ቁርአን ይነግረናል። ቁርአን፣ ሐዲስ፣ የዑለሞችን ንግግር እነግራችኋለሁ። የመጀመሪያው ዛሬ የምንመለከተው ግን በቁርአን ነው። አንድ ሰው ሪዝቁ እንዲሰፋለት የመጀመሪያው ማድረግ ያለበት ምንድን ነው? እስትግፋር ነው። አላህ ሱብሓነሁ ወተዓላን እስትግፋር መጠየቅ። አምላካችን አላህ በሱረቱ ኑህ ሚለና ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ኑህ ዓለይሂ ሰላም ምን ይላችሁ? ጌታችሁም ምህረት ለምኑትኝ እርሱ መሐሪ ነውና ይላቸዋል። እነሆ ካነ ገፋራ ዩርሲል ሰማዕ ዓለይኩም ሚድራራ። ይህንን ካደረጋችሁ ከሰማይ አላህ ሱብሓነሁ ወተዓላ ዝናብን አድርጎ ያወርድላችኋል፣ ወይም ዝናብን ያወርድላችኋል። ወዩምዲድኩም ቢአምዋሊን ወበኒን፣ ከዛም ደግሞ በገንዘብና በልጆች ይረዳችኋል፣ ወይም በገንዘብና በልጆች ያንበሸብሻችኋል በማለት ይናገራል። ስለዚህ አንድ ሰው ሪዝቁ ገንዘቡ ሁሉ ነገሩ እንዲሰፋለት ከፈለገ እስትግፋር ማብዛት አለበት፣ በየትኛውም ህይወቱና በየትኛው ሐሉ ላይ ማለት ነው። ሁለተኛ ተቅዋ፣ አላህ ሱብሓነሁ ወተዓላ መፍራት፣ በየትኛውም ሁኔታና በየትኛውም ሁኔታችንና በየትኛው ነገራችን ላይ አላህ ሱብሓነሁ ወተዓላ መፍራት። ለዛ ነው አላህ አዘ ወጀል በሱረቱ ጠላቅ ከ2 እስከ 3 ላይ ወመን የተቂላህ አላህ ሱብሓነሁ ወተዓላን የሚፈራ የጅዐል ለሁ መኽረጃ፣ አላህ ሱብሓነሁ ወተዓላ መውጫን ቀዳዳን ያበጅለታል። ወየርዙቅሁ ሚን ሐይቱ ላ የሕተሲብ፣ ከማያስበት ስፍራ አላህ ሱብሓነሁ ወተዓላ ሲሳይን ይለግሰዋል ወይም ሲሳይን ይሰጠዋል በማለት ይነገራል። ስለዚህ አላህ ሱብሓነሁ ወተዓላን በማንኛውም ሁኔታችን ነው በማንኛውም የህይወታችን መንገድ ላይ አላህ ሱብሓነሁ ወተዓላን መፍራት ይኖርብናል። ሶስተኛው ምንድነው? ተወኩል፣ በአላህ ሱብሓነሁ ወተዓላ ላይ መወከል፣ በአላህ ሱብሓነሁ ወተዓላ ላይ መመካት። አላህ አዘ ወጀል በተከበረው ቃሉ ምን ይላል? ወመን የተወከል ዐለላህ ፈሁወ ሐስቡህ፣ በአላህ ላይ የሚመካ ሰው የሚደግፍ ሰው እርሱ በቂው ነው ይለናል። አላህ ሱብሓነሁ ወተዓላን ተደግፈን ስበቡን ባደረስን ቁጥር አላህ ሱብሓነሁ ወተዓላን ተደግፈን በማንኛውም ሁኔታ ላይ በተጓዝን ቁጥር ሪዝቃችን እየሰፋና ሁሉ ነገራችን እየተስተካከለ ይመጣል ማለት ነው። አራተኛ ሽኩር፣ አላህ ሱብሓነሁ ወተዓላ ማመስገን። ሁሌ አላህ ሱብሓነሁ ወተዓላ የምናመሰግን ከሆነ አላህ ሱብሓነሁ ወተዓላ ሪዝቃችንን ያሰፋልናል፣ ካለን ነገር ይጨምርልናል። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ኢብራሂም ቁጥር 7 ላይ ምን ይላል? ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ እጨምርላችኋለሁ በማለት ይናገራል። ስለዚህ ምን ማድረግ አለብን? ሁሌ አላህ ሱብሓነሁ ወተዓላ ባመስገን። ያይሃል የትኛውም ሁኔታ ላይና የትኛውም ጠሪቃ ላይ ሆነን አላህ ሱብሓነሁ ወተዓላ ካመሰገንን አላህ ሱብሓነሁ ወተዓላ ሪዝቃችንን ያሰፋዋል ማለት ነው። ሁለተኛ የምናየው ከሐዲስ ነው። አላህ አዘ ወጀል ይህንን ነገር ከነገረን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉን የሚለውን ደግሞ እንመልከት። እንግዲህ ሪዝቃችን እንዲሰፋ ሌላው ማድረግ ያለብን ነገር በሐዲስ የአላህ መልእክተኛ እንደነገሩ ወላጆቻችንን መጠየቅ፣ ወላጆቻችንን መታዘዝ ነው። ግልጽ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ወይም ሲለቱ ራሒም የሚባለው ወይም ቤተሰቦቻችንን መጠየቅ የሚባለውን ነገር መያዝ አለብን። ለዛ ነው የአላህ መልእክተኛ መን አሐበ አን የብሱጠ ለሁ ፊ ሪዝቂሂ ርዝቁ እንዲሰፋለት የፈለገው ሰው ወዩስአ ለሁ ፊ አሰሪሂ፣ እንደዚሁም ደግሞ እድሜው እንዲጨምር የፈለገ ሰው ፈልየሲል ራሒማ፣ ዝምድናን ይቀጥል በማለት የአላህ መልእክተኛ ተናግረዋል። አሁን ላይ በብዙ ሰዎች ከዘመዶቻችን ከቤተሰቦቻችን ጋር ተቆራርጠን እንገኛለን። በሚዲያው በተለያዩ ነገራቶች ቢዚ በመሆን ማለት ነው። ቢያንስ እንኳን አንድ ስልክ ደውለን እንዴት ናችሁ ምናምን የማለት እንትን እያቃተን የመጣበት ሰዓት ስለሆነ ስለዚህ ዝምድናን መቀጠልም ሪዝቃችን እንዲሰፋ ያደርግልናል። ሌላው ምንድነው? ሰደቃ መስጠት፣ ካለን ነገር መስጠት። አላህ ሱብሓነሁ ወተዓላ በሰጠን ቁጥር እኛ ይጨመርልናል። ለዛ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ማነቀሰት ሰደቀቱ ሚማሊ፣ ሰደቃ ከገንዘብ አትቀንስም በማለት ይናገራሉ፣ ወይም ይጨምራን በማለት በሌላ ሐዲስ ደግሞ ተናግረዋል ማለት ነው። ስለዚህ ምን ማድረግ አለብን? በምንችለው አቅም ሰደቃ መስጠት። ሌላው ምንድነው? ቀደም ብሎ መነሳት ነው። እዛም ነው ያለ ንጋት ላይ ያኔ ወይም ደግሞ ቀደም ያላህ መልእክተኛ ማታ ኢንሻን ሰግደው ይተኙ ነበረ። ከዛ በኋላ ደግሞ ፈጅርን ሰግደው አይተኙም ነበረ። እንደዛ ማድረግ አለብን። ለዛ ነው ያላህ መልእክተኛ ቴሌቪዥን በዘገቡት ሐዲስ ላይ ጠዋት ላይ ከሚያደርጉት ዚክር መካከል አላሁመ ባሪክ ሊኡመቲ ለኡመቶች በረካ አድርግላቸው ፊ ቡኩሪሃ
የመጀመሪያ የጧታቸው ክፍል ላይ በማለት ተናግሯል። ስለዚህ በጧት ተነስተን ስራዎቻችን ወይም ደግሞ የትኛውን መልካም ነገራቶችን በጧት ማድረግ ይህም ሪዝቃችን እንዲሰፋ ያደርገናል። ሌላው ምንድነው ሐጅና ዑምራ። ያለ መልእክተኛ አለይሂ ሰላቱ ወሰላም ሐጅና ዑምራን አስተባብሮ እነርሱ ድህነትና ኃጢአትን ያስወግዳሉ በማለት ያለ መልእክተኛ ትርሚዚ በዘገቡት ሐዲስ ላይ ነግረውናል። ስለዚህ ሐጅና ዑምራን ማስተባበር፣ ሌሎች እንዲሄዱ ማድረግ፣ እንደዚሁም ደግሞ እኛም ብናደርግ ደግሞ ሞት የተሻለ ነው። ሌላ የምሰጣችሁ ደግሞ ከዑለሞች ንግግር ነው። ዑለሞች እንግዲህ በዚህ በሪዝቅ ዙሪያ በጣም ብዙ ነገራቶች ብለዋል። የመጀመሪያ ኢማም አህመድ ረሂመሁላህ ተዓላ ምን ይላሉ? አርባዓቱን ተጅሊቡ ሪዝቅ፣ አራት ነገራቶች ሪዝቅን ያመጣሉ አሉ። የመጀመሪያ ቂያሙል ለይል አሉ፣ ሌሊት መቆም። ሁለተኛው ወከስረቱ ኢስቲግፋር ማድረግ ቅድም እንዳየነው። ሶስተኛው ደግሞ ወልኢስቲሓሪ፣ እንደዚሁም ደግሞ ሌላው ምንድነው ሰደቃን ማብዛት ወይም ደግሞ ሰደቃን መለማመድ። እንደዚሁም ደግሞ የመጀመሪያ ቀን ላይ ወይም ደግሞ በጧት መነሳት ማለት ነው። እንደዛ ማድረግ በማለት ይናገራሉ። ሌላው ደግሞ ወዚክሩ፣ እንደዚሁም ደግሞ ማስታወስ አወል ነህር ወአኺሪ፣ የመጨረሻውና የመጀመሪያው ላይ ዚክር ማብዛት ወይም ደግሞ የጧትና የማታ ዚክር ማድረግ በማለት ይናገራሉ። ሌላው ደግሞ ኢማም ሻፊዒ ምን ይላሉ? አርባዓቱን ተዚዱ ፊ ሪዝቅ፣ አራት ነገራቶች ሪዝቅን ይጨምራሉ። ቂያሙል ለይል ወከስረቱ ኢስቲግፋር በማለት ይናገራሉ ማለት ነው። ሌላው ሸህ ኢብኑ ተይሚያ ሸህ ኢብኑ ዑሰይሚን ረሂመሁላህ ምን ይላሉ? ኢዛ اشتغل الانسان ሰዎች ቢዚ በሆኑ ቁጥር بالقرآن በቁርአን በሶላት ወዱዓ በዱዓ فتح الله له ابواب الرزق الله سبحانه وتعالى የሪዝቅን በር ይከፍታላቸዋል። لأن الرزق እኮ ينزل من السماء ከሰማይ ነው የሚወርደው በማለት ይናገራሉ። ስለዚህ ምን ማድረግ አለብን? ራሳችንን በቁርአንና በሰላት በዱዓ ራሳችንን ቢዚ ማድረግ አለብን። ዱዓ ሁሌ ማድረግ አለብን ማለት ነው። ኢብኑ አባስ ረዲየላሁ ዐንሁ ደግሞ ምን ይላሉ? ኢነ ሊልኢሕሳኒ ለሰውቆ ቢያኡን ያኒ ብርሃን አለት ፊል ወጅሂ በመልካም ነገር ካደረገ አንድ ሰው ቢያኡን ፊ ወጅሂ ፊቱ ይበራለታል። ወኑራን ፊ ቀልቢሂ ቀልቡ ይበራለታል። ወሲዓተን ፊ ሪዝቂሂ ሪዝቁ ይሰፋለታል አሉ። ወቁወተን ፊ በደኒሂ እንደዚሁም ደግሞ በደኑ ላይ ወንድ ሰውነቱ ላይ ቅዋ ይጨምራል። ወሙሐበተን ፊ ቁሉቢል ኸልቅ ከፍጥረታት ቀልብም ደግሞ እንዲወደድ ያደርገዋል በማለት ይናገራሉ። የሰው ልጅ ፍቅርም ይጨምርለታል በማለት ይናገራሉ ማለት ነው። ኢማም አህመድ ረሂመሁላህ ደግሞ ይላሉ عليك بالتقوى الله سبحانه وتعالى بمفرته አይደራ فإنها تجمع لك خير الدنيا የዱንያ خير ነገር ሁሉ ተሰበስባለሽ ወላ አኺራ የአኺራ ነው። ويجعل ያደርግልሃል لأجر ማነው لآخرتك لآخرة في قلبك በቀልብህ ላይ እንደዚሁ ያደርግልሃል። ሪዝቅህንም እንደዚሁ ያሰፋልሃል። እንደዚሁም ደግሞ ያእቲከ ሪዝቅ ይመጣልሃል ወአንተ ካሪህ እንደው አንተ ጠልተኸው እንኳን ቢሆን ሪዝቅም ይመጣልሃል። አኺራህንም ዱንያህንም በልብህ ላይ ያደርግልሃል። ማነው አኺራህን በልብህ ላይ ያደርግልሃል። ዱንያህን ደግሞ ያስተካክልልሃል በማለት ይናገራሉ ማለት ነውና እነዚህን ሁሉ ያገኛል። አንድ ሰው ሪዝቁ ይሰፋለታል መልካም ሰው ከሆነ ወይም ደግሞ ሁሌ አላህ Subhanahu Wa Ta'ala ፍራቻ በልቡ ላይ ካደረገ ማለት ነው። ስለዚህ የአላህን ፍራቻ በደንብ አድርገን ከልባችን ማድረግ ይኖርብናል። ሌላው የመጨረሻው ኢብኑ ረጀብ ናቸው። ኢብኑ ረጀብ ምን ይላሉ? الاستغفار من اكثر احسانات መልካም ነገራቶች ከምናደርጋቸው መካከል አንዱ استغفار ነው። استغفار ማብዛት ከትላልቅ መልካም ስራዎች ውስጥ አንዱ ነው ይላሉ። استغفار የሚያደርግ ሰው ደግሞ ያኒ ሪዝቁ ይሰፋለታል በማለት ይናገራሉ። استغفار የሚያደርግ ሰው በስራው ላይ ሪዝቁ ይሰፋለታል። ጉርለት ካለው ደግሞ ጉርለቱ ራሱ እንትን ይሸፈንለታል። እንደዚሁም ደግሞ መልካም ነገራቶች ወደርሱ ይመጣሉ በማለት ይናገራሉ ማለት ነውና استغفار ማብዛት ሪዝቅን ያሰፋል። ተንተባተኩባችሁ ይመስለኛል። ግን በደንብ አድርጋችሁ እነዚህን ተግባራቶች ተጥቢቅ አድርጓት። አብዛኛው የተያያዘ ነው። ተጥቢቅ አድርጎት ወደ ራሳችሁ ኢንሻአላህ አላህ ሪዝቃችንን ያስፋልን፣ መጨረሻችንን ያሳምርልን፣ በዱንያም በአኺራም አላህ ልባችንን ጥሩ ያድርግልን። አላህ ይحفظكم። ሰላም አለይኩም።